ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለሆናችሁ የድንቅ ፍጻሜ ዝግጅቶችን በጀሚያም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ ተከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? ወንድማችሁ አገልጋይ ያሬድ ነኝ። ዛሬ ለየት ባለ ፕሮግራም መጥቻለሁኝ። ከዚህ በፊት የዛሬ 2 ዓመት አካባቢ እጅግ በጣም አስፈላጊና ጠቃሚ መረጃ ወደ እናንተ አቀርበን ነበረ። ከወንድማችን ሐኪም ታምራት ተስፋጽዮን ጋር ያደረግነው ቃለ ምልልስ ለብዙዎቻችሁ መፍትሄ እንደሆናችሁ ተስፋ አደርጋለሁኝ። እንግዲህ ከዛም በኋላ በመጡ አንዳንድ ጥያቄዎች መሰረት አንዳንድ ተጨማሪ ጥያቄዎችን ይዘን የእናንተንም ጥያቄዎች ግብዓት አድርገን ጤናችን ላይ እንድናወራ ሐኪም ታምራት ጋር ቢሮ ተገኝተናል ማለት ነው። እንግዲህ ከሐኪም ታምራት ጋር የሚኖረንን ጊዜ እንድትከታተሉ በአክብሮት ጋብዛችኋለሁ። ተባረኩ። ታሜ ጤና ይስጥልኝ። እንዴት ሰነበትክ? ተጠፋፋን። ስለምን ጌታዬም 2 ዓመት ቀላል ጊዜ አይደለም። ከዛ በኋላ ብዙ እንደሄድክ ተስፋ አደርጋለሁ። እንዴት ነው እንቅስቃሴ? አሪፍ ነው? እንቅስቃሴ እግዚአብሔር ይመስገን በጣም ቆንጆ ነው። ጥሩ ነው። ናይስ። እንግዲህ አድማጮቻችን የሰጡን አንዳንድ ጥያቄዎች አሉ። ያው እንደምታውቀው የጤናችን ጉዳይ አሳሳቢ ሆኗል። የጤና ጉዳይ ያው ያለንበት ዘመን ያው ብዙ አይነት ኪዮሶች ዓለም ላይ ያሉ፣ ግን ሰዎች ጦርነትን አስበው ከሚፈሩት በላይ በእያንዳንዱ ሰው ላይ ያለ የጤና ጉዳይ አስጊ ሆኗል እና በብዙ መንገድ ጤናችን ጥቃት ውስጥ ነው ያለው። አንዳንዴ በእውቀት አንዳንዴ ባለማወቅ። ከዛ አንጻር እንግዲህ እስኪ አንዳንድ ጥያቄዎችን እናነሳለን። ግን ትንሽ ቆየት ስላለ የባለፈው ጥያቄና መልሳችን ዛሬ ትንሽ ነገሩን ከለስ ለማድረግ ታሜ ምን ያህል ጊዜ ሆኗል ወደ እንደዚህ አይነት ሕክምና ከገባ? ማለትም እንግዲህ አሁን ኢትዮጵያ ኦፊሻሊ እንደዚህ ቢሮ ከፍተህ ስትሰራ የመጀመሪያ ነው። ከዛ በፊት ጣሊያን ሀገር ነበርክ እና በአጠቃላይ ግን ወደዚህ ወደ ባህል ሕክምና ከመጣ ምን ያህል ጊዜ ሆኗል? ኦልሞስት ጣሊያን ሀገር ሆነን በሶሻል ሚዲያ ነበር አገልግሎት የምንሰጠው ለረጅም ጊዜ፣ ቢያንስ ወደ 6 ዓመት አካባቢ በሶሻል ሚዲያ ብቻ እናገለግል ነበረ። ወደ ኢትዮጵያ ስንመጣ አሁን ወደ 2ኛ ዓመታችን አካባቢ ነው ያለነው። እንግዲህ በዚህ ቆይታ ያለው ያው እንግዲህ ይለያል። በሶሻል ሚዲያ ማገልገልና እንደዚህ ቢሮ ይዘህ አድራሻ ኖሮ ሰዎች መተው በአካል አንተን አግኝተው ሕክምናቸውን አግኝተው መድኃኒት ታዞላቸው መሄድ በጣም ይለያያል። በሶሻል ሚዲያ ስታገለግል አስጣጡም ይለያይ ይመስለኛል። ማወር ከአመጋገብ ጋር የተገናኙ እና በአቅራቢያቸው ያሉ አንዳንድ ከሕክምናውን ጋር ተያይዘው ከዘመናዊ ሕክምና ጋር ማለት ነው ያሉ መድኃኒቶችን ምናልባት ልታዝንላቸው ትችላለህ። አሁን ግን በጣም በተደራጀ ሁኔታ ነው እየሰራ ያለው እና ምን ያህል ሰዎች በዚህ 2 ዓመት ምን ያህል ሰዎች አገልግሎት አግኝተዋል? በዚህ እንግዲህ ከከፈትን ጀምሮ ቢያንስ ወደ 2500 ሰዎች አገልግሎት አግኝተዋል እኛ ጋር። በቀን ውስጥ እኛ ብዙ ሰው አናይም፣ በቀጠሮ ነው። ቢያንስ ቢበዛ ከ15 ሰው በላይ አናስተናግድም። ምክንያቱም በጥራት መስራት ስላለብን፣ መድኃኒታቸውን በትክክል መቀመም ስላለበት፣ የሰው ብዛት በሚሆንበት ጊዜ ላይ ብዙ ነገሮችን ስለሚጠይቅ አንዳንዴም ጥራት ያለው ነገር ላሰራ ትችላለህ። ያንን ሰውን በትክክል ተረድተህ ጤናውን በትክክል ለመመለስ በጥራት ለመስራት በማሰብ ከዚህ በላይ ሰዎችን አንቀበልም በየቀኑ ማለት ነው። በዛ እንደምታየው ቁጥሩ አነስተኛ ይመስላል፣ ግን በጥራት የተሰራ ስራ ነው። ቀላል አይደለም። በ2 ዓመት ውስጥ 2500 ሰው ማለት በአመት ከ1000 ሰው ላይ ተሰናዷል። ይሄን በወር ማካፈል ቀላል ነው። ከዛ በሳምንት በቀን ስታሰላው እንዳልከው አይነት ቁጥር ሊመጣ ይችላል። በዛ ላይ ገንዘብን ማዕከል ያላደረገ፣ ጥቅምን ማዕከል ያላደረገ ግን ታካሚን ወይም ደግሞ ደንበኛን ማዕከል ያደረገ የጤና ጉዳይ ነው። የህይወት ጉዳይ፣ የመኖር ያለመኖር ጉዳይ ነው እና እኛ ሀገር ጎመን በጤና የሚባል አባባል አለ። ሰው ለጤናው የሚሰጠው ነገር ቀላልም ባይሆን ግን በእውቀት የተደገፈ
በትምህርት የተደገፈ ነው ብዬ አላስብም። ግን ደማከሴን መጠቀም ለኛ ሀገር ህዝብ በጣም ሲምፕል ነው አይደል? ምች ሲመታው ደማከሴ ጨምቆ ምናምን የሆነ የሚያደርገው ነገር አለ። እኔ አስታውሳለሁ በልጅነቴ ቁርጠት ነበረብኝ እና ጤና አዳም ብላ ነበር ያሽለኝ ነበር። ከቁርጠት ጋር ይገናኛል አይደል ነው ባይዘው በጣም ከባድ ቁርጠት ነበር የሚያመኝ እና ያንን ቁርጠት በቃ ጤና አዳም ነው የሚባለው እና ጤና አዳም ይሰጠኛል እበላለሁ። ያውቀዋል ነው ምን የሆነ በየጓሮ ያሉ ምናምን ይሄ ለዚህ ይላል። ማንኛውም ሰው ሊል ይችላል ይሄ ለዚህ ይጠቅማል። ግን በተጠና መንገድ ሳይንቲፊክ በሆነ መንገድ ምናምን ነገሩን ያስኬደዋል ሌላ ጉዳይ ነው እንጂ እጽዋት ችግር አለብን ብዬ አላስብም። ኢትዮ ፋሚሊ ኦፊሻል ነው ህጋዊ ነው ማለት ነው። ምን ያህል ጊዜ ነው ፈቃድ ካገኘ? ኦልሞስት 2 ዓመት። ይሄ ከተከፈተ ጀምሮ ኦፊሻል የተመዘገበ ነው። ኤፍዲኤም ተመዝግቧል። በማህበሩም ራሱ የዚህ ባህላዊ ህክምና ማህበሮችም በዛ የተመዘገበ ኦፊሻል ራሱ ይችላል። ማለት አሁን እነዚህ የባህል ህክምናዎች ፈቃድ የሚያገኙት የባህል ህክምና ማህበር፣ ከዛ ውጭ ሌላ ፈቃድ የሚሰጣቸው አካል አለ? ለምሳሌ መድኃኒት ለመስጠት ለምናምን ምንድነው መስፈርቱ? መመዘኛው ምንድነው? መስፈርቱ በርካታ መስፈርት አለው። ለምሳሌ በማህበሩ ከመጣ ሌላ ቦታ ማዳን የምትችል ሰው መሆንህን የተመሰከረልህ በመሆኑ የምታቀርበው ማስረጃ አለ። ወይንም ደግሞ የትምህርት ማስረጃዎችን ካሉ እነሱን ማቅረብ ትችላለህ። ነገር ግን በባህላዊው ደግሞ የመጡ ሰዎች ከሆኑ ቢያንስ እነሱ የተማሩበት ያገለገሉበት ቦታ ያለው ሐኪም ሊጽፍላቸው ይገባል። አንዱ እሱ ነው። ልምድ መኖራቸው በትክክል ያክሙ እንደነበረ መመስከር መቻል አለበት። ያንን የሚጽፍላቸው ያስተማራቸው ያንን ሙያ ያወረሳቸው ሰው ደብዳቤ መጻፍ አለበት። እሱን ደብዳቤ ታይቶ ከዛ ደግሞ የሚሰጥን ፈተና አለ። እሱን ፈተናዎች ማለፍ ከቻለ ብቻ ነው ህክምና ፍቃድ ሊያገኝ የሚችለው። ያንን ፍቃድ ይዞ ግን ቀጥታ ሰርቲፋይ ከሆነ በኋላ ነው የመድኃኒትና ምግብ ቁጥጥር ሄዶ ፍቃድ ሊሰጠው የሚችለው። እዛም ፍቃድ የሚሰጠው ዝም ብሎ ያንን ይዞ ስለመጣ ፍቃድ አይሰጠውም። መሟላት የሚገባቸው መሰረታዊ ነገሮች አሉ። አንዱ የቤት አደረጃጀት፣ ንጽህናው፣ ሽንት ቤት መኖር፣ ሌሎች የሚፈለጉ ኢንፍራስትራክቸሮች አሉ። እነሱ ነገሮች ካልተሟሉ በስተቀር ኤፍዲኤም ፍቃድ አይሰጥም። እነዚህ ጥብቅ የሆኑ ቁጥጥር የሚደረግባቸው ነው። አሁን እንዲያውም ከዚህ በኋላ በጣም በከፍተኛ ሁኔታ ህግም እየወጣለት ስለሆነ ከዚህ በፊት ህግ የለውም። የባህል ህክምና የነበረው ህግ በኃይለ ሥላሴ ጊዜ የነበረ ህግ ነው። እሱ ደግሞ የማያሰራ ቁጥጥሩም የላላ የነበረ ነው። የአሁኑ ግን እውቀትን ማዕከል ያደረገ ልምድን ማዕከል ያደረገ መድኃኒቶችህም ቢሆን ከዚህ በኋላ መድኃኒት አለ ብለህ ብቻ ስላልክ የምትቀጥልበት ሳይሆን መድኃኒቶች መርዛማ ናቸው መርዛማ አይደሉም የሚሉትን አስመርምረህ ጨምር ነው ከዚህ በኋላ የሚሆነው። ህጉ በቅርቡ ይወጣል እና መስፈርቱ እየጨመረ እየጠነከረ የመጣበት ነው። ማንም ተነስቶ የባህል ሐኪም ማለት አይችልም። የባህል ህክምና ለመስጠት በዘመናዊ መልኩ ትምህርቶች እዚህ ሀገር ላይ የሉም። እስካሁን ድረስ የሉም። ግን በዩኒቨርሲቲ ደረጃ ይመስለኛል የኸርባል ትምህርቶች በዩኒቨርሲቲ ደረጃ ይኖራሉ እያስባለሁ። እንደዛ አለ። ግን ራሱን ችሎ የባህል ህክምና ትምህርት ቤት የለም። ውጭ ሀገርስ? ውጭማ ብዙ አይነት አለ። በዘመናዊ መልኩ ነው የምትማረው። በጣም ብዙ ካቴጎሪ ትማራለች። አንተ ተምራለህ? እሱ ነው። ዋው። እንግዲህ ያው እኛ ሀገር ላይ የባህል ህክምና ሲባል እንደኋላ ቀር አድርጎ የሚወሰድ ለምሳሌ ዶዝን በተመለከተ የመድኃኒትን ጥራት በተመለከተ ኃላፊነት የሚወስድ ሰው አለመኖሩ ወይም የመንግስት እውቅና አለመኖሩ ሰውን እንዲፈራ እና ሁሌ ወደ ዘመናዊ ህክምና እንዲሄድ ያደርገዋል ብዬ አስባለሁ። ዘመናዊ ህክምና እሱም የራሱ ሁልጊዜም ሳይድ ኢፌክት እንዳለው ይታወቃል። ፍጹም ስለሆነ አይደለም። ግን በባህላዊ ህክምና ላይ እምነት የለው ነው። ሌላም ፍርሃቶች እንዳሉ ሆኖ ነው ማለት ቶታሊ የባህል ህክምናን ከመንፈሳዊ ነገር ጋር የማገናኘት ከመንፈሳዊ ዓለም ጋር የማገናኘት አካሄድም አለበት። ለምን ይሄንን ነገር የሚሰሩት እጽዋትን የሚያውቁት ስለ እጽዋት ጥቅም የሚያውቁት ሰዎች ወደ ቤተክርስቲያን የቀረቡ ምናልባት ግዕዝ ያጠኑ ግዕዝ የሚያውቁ ናቸው። ቢኮዝ አብዛኞቹ እጽዋቶች
ስያሜያቸው ማሳቀር በጊዜ አሉ ስያሜያቸው አገልግሎታቸው ምናምና ያንን ግዕዝ ማያውቅ ሰው እዚህ ውስጥ ሊገባ አይችልም ብሎ የማሰብ እና ከዛ አንጻር ነገሩን ከመንፈሳዊነት አንጻር የሚፈሩ አሉ፣ ወይም ደግሞ ከኳሊቲ ከጥራት አንጻር ከሪስፖንሲቢሊቲ አንጻር የሚፈሩ ምናምን አሉ። እንግዲህ ይህንን ሁሉ አሁን ያለው አሰራር ይቀርፋል ብለህ ታስባለህ? አዎ በትክክል። ለምን መሰለህ በፊት የነበረው ነገር አንተ እንዳልከው ሙያው ራሱ የሚወረሰው በቤተክርስቲያን አካባቢ ባሉ አባቶች አካባቢ ነበረ እና ሙያው ከዚህ በፊትም እንደዚህ አይነት ነገሮችን ከመጀመሩ በፊት የባህል ሕክምና ወይም በእጽዋት በአለት በስራ ስሮች መፈወስ በጥንትም ጊዜ ነበረ ነው። ግን ኮራፕት ተደርጓል። በመካከል መንፈሳዊ አሰራሮች በውስጡ ገብተዋል እና አሁንም ማህበረሰቡ የሚፈራው ይህንን መስመር ነው። በሴጣን ውስጥ ሊጨምርብኝ ይችላል ብሎ ሊያስብ ይችላል። እንደገናም ደግሞ ሁሉም የባህል ሕክምና ተብሎ በሕክምና ዘርፍ ውስጥ የምታያቸው ዝርዝሮችን ስትመለከታቸው ከመንፈሳዊ ነገሮች ጋር ለምሳሌ ከሰላቢ ለማቆም ይልሃል፣ ዕቁብ ለማውጣት ይልሃል፣ ገንዘብ ለማግኘት ይልሃል። ሕክምና ይልህና የሚዘረዝርልህ ነገሮች በብዛት የድግምት ነገሮች ነው። ያ ከባህል ሕክምናው ጋር ትክክል ነው ወይ ብለህ ካልከኝ እኔ የምደግፈው ነገር አይደለም። እሱ ምናልባት የራሱ ዘርፍ ኖሮት በራሱ ዘርፍ የሚደራጅና የሚሄድ ነገር ካለው ራሱን አስችሎ ማስኬድ ተገቢ ነው የሚሆነው። በሕክምናው ዘርፍ ግን አንተ ለታመምክበት ህመም ትክክለኛውን መድኃኒት ለአንተ መስጠት ነው ያለብን እንጂ መንፈሳዊ አገልግሎት ከሆነ ያንን መንፈሳዊ አገልግሎት የሚሰጥ አካል መንፈሳዊ ስራውን ነው መስራት ያለበት። ሕክምና ስትለው በራሱ በእርግጥ ዲፊኒሽኑ በጣም አስቸጋሪ ነው። ትርጉሙ ላይ የባህል ሕክምና ምን ያደርጋል? ማዳን የሚችል በመንፈሳዊ የሚልሃል፣ በአለቶች ሊሆን ይችላል፣ በእንስሳት ተዋጽኦች ሊሆን ይችላል። እንደዚህ ብዙ ብሎ የሚዘረዝራቸው ነገሮች አሉና አልተለዩም። አሁን በሚወጣ ህግ ግን አንተ ማዳን መቻልህን የምታረጋግጥበት ነገሮች ይኖራሉ። መመርመር አለበት መድኃኒት አሁን የሚወጣው ህግ። ስለዚህ እንደነዚህ አይነት አሰራሮችን ፈጽሞ የማይፈቅድ አሰራር ነው የሚሆነው ከዚህ በኋላ የሚወጣው ህግ ማለት ነው። እንዳልከው ግን ፍርሃቱ ትክክል ነው። ቅድም የሚያነሳው ነገሮች አሉ። ዶዝን አንስተሃል። ራሱ ከባለሙያው ያንን ሙያ ይዘህ ስትመጣ በትክክል ያለ መቀበልም ችግር አለ። በአብዛኛው ሲወርስ ሲዋረስ የመጣ ስለሆነ ማለት ነው። እሱም ችግር አለ። አንዳንዱ በድፍረት ደግሞ ትንሿን እውቀት ብቻ ይዞ ሄዶ የራሱን እንትን የሚያደርግበት በርካታ ችግሮች አሉ። ግን እነዚህን ችግሮች አሁን ለምሳሌ በእኛ ማህበር ውስጥ ብትመጣ እንደነዚህ አይነት ችግሮች እንዲኖሩ የሚፈልግ ማህበር አይደለም። ራሱን እያጠራና ትክክለኛ ሐኪሞችን እየለየ ያለ ማህበር ነው። በዛ ውስጥ ማከም ብቻ መቻል ሳይሆን በትክክል አንተ የተባልከውን ህግና ስርዓት በሚፈቅደው መልኩ መሄድን የሚያረጋግጥ የቁጥጥር ስርዓት አለ። አሁን ማህበረሰባችን ጋር ደግሞ ስትመለከት ይህንን ነገር በደንብ ስላልተረዱ ሁሉም የባህል ሕክምና በተመሳሳይ መልኩ እንደዚህ የሚሄድ ይመስላል። እኛ ጋር አሁን ከማህበራችን ውስጥ ዶክተሮች አሉ፣ ዶክተር የነበሩ ሜዲካል ዶክተር የነበሩ ሰዎች አሉ፣ ወደ ትራዲሽን መጡ። ኒውሮሎጂስት እኛ ጋር አለች፣ ጀርመን ሀገር የተማረች። እንደነዚህ አይነት ሁሉ እኛ ማህበር ውስጥ አሉ። ስለዚህ ይሄ ማህበሩ በምን የተደራጀ ነው? እውቀት ባላቸው ሰዎች እየተደራጀ በዘመናዊ ትምህርት እየታገዙ ህብረተሰቡን የሚያገለግሉ አሉ። በዛው ልክ ያልተመዘገቡ ግን በባህል ሕክምና ስር ደግሞ ተደብቀው የሚሰሩ ደግሞ መንገድ ላይ ተዘርግቶ ለዚህ ቅድም እንዳልከው አሁን ከበሽታ ጋር በተያያዘ ብቻ አይደለም፣ ገበያ ለመጥራት የሆነ ነገር ለማድረግ ቀኛ እንትን ለማድረግ ይላልና ይሄ ጠቅላላ ከመንፈስ አሰራር ጋር የሚገናኝ ነው። ብላክ ኤንድ ዋይት ድግምት ነው። ይሄ ባዲ ኢነርጂ ብለን የምንጠራው ወይም ሴጣን አሰራር ነው ብለህ የምትለው በቤተክርስቲያንም ባይዘው የሚደገፍም አይደለም። በራሷ በኦርቶዶክስ ቤተክርስቲያን ብዛት የወጡት ከዛ ናቸው። የሚደገፍ አይመስለኝም በዛ እንዲሆን እና እንደነዚህ አይነት ሰዎች የሚያደርሱትን ጉዳት እጅግ በጣም አደገኛ ነው። ለዛ ሰው ሕክምና እሰጣለሁ ብሎ የተለየ ነገር ሊያደርግ ይችላል። ያም ብቻ አይደለም። አሁን እኮ ውጭ ዘርግቶ ብቻ የሚሸጠውን ብቻ ሳይሆን ሶሻል ሚዲያ ላይ ታቸው ከሆነ በሙሉ እነሱ ናቸው ማለት ትችላለህ። በስማችን ሁሉ ከፍተው የሚሰሩ አሉ። አሁን እኛ የማህበራችን ሰብሳቢ በእሳቸው ስም በጣም በርካታ የቴሌግራም አካውንቶች አሉ ተከፍተዋል እና እሳቸው ጭራሽ ቴሌግራም አካውንት
አይጠቀሙም። ግን በእሳቸው ስም ይህንን እናደርጋለን መሪጌታ ከሌለን የሚል ስምን ይዘው የሚሰሩ በጣም በርካታ የሚገርም ነው። እኔ አረሳም ከመጀመሪያው ኢንተርቪዋችን አንተ ከተናገርከው መረሳው ነገር አለ። ምንድን ነው? እጽዋት እግዚአብሔር የፈውስ ኃይል በራሱ ናቹራሊ ሰጥቷቸዋል እና ያን የፈውስ ኃይል ለማግኘት የተለየ ጸሎት ድግምት አይፈልግም። በትክክል አይፈልግም። ምክንያቱም ናቹራሊ እግዚአብሔር መድኃኒት አድርጎ ፈጥሯቸዋል። መድኃኒት ናቸው። ቅድም እንዳልኩ ነው። በባህል በጣም ብዙ ወደ ጓሮ ወጣ ብላ ማንም ሴት ታርገው ትችላለች። ደማከሴ ጤና አዳም ቆርጣ ምን ታርግ ትችላለች እና ይታወቃል። ይሄ ይታወቃል እና ምግብ መድኃኒት ነው። አሴም ታይም ደግሞ መርዝ ሊሆን የሚችልበት እጽም እንደዛው ማለት ነው እና እንግዲህ ባለፉት 2 ዓመታት በመጣበት መንገድ ላይ በጣም የተፈተንክበት ህመም ለማዳን እና ደግሞ በጣም የተደነክበት እግዚአብሔር እንደው አንተን ተጠቅሞ ያደረገው ፈውስ ለምታስበው ምን አለ? አሜን። እኔ በሕክምና ውስጥ ከገባው በኋላ ያው ፌስ ቱ ፌስ ነው የምትገናኘው ከህመምተኛው ጋር እና ቅድም ስናነሳ በሶሻል ሚዲያ የምታገለግለው እና ፌስ ቱ ፌስ የምታገለግለው በጣም ልዩነት አለው። ፊት ለፊት ነው የምትጋፈጠው እና በጣም የሚያስፈራ ቁስል ያለው ሰው ይመጣል። የሚያስፈራ የካንሰር ህመምታ ያለ እና በጣም የሚያስደነግጡ አይነት ነገሮች በጣም ቆይቼ የለመድኳቸው አይነት ነገሮች አሉ እና በቃ ለማየት አይተኸው ሌሊትህን ሙሉ ተረብሸህ የምታድርበት የህመም አይነቶችን አይቻልም። በዛ ውስጥ ደግሞ በጣም ይሄ አሁን አንዱ አሰቃቂ እና ደስ የማይልህ ነገር ነው። ሌላው በህይወቴ በቃ ሁል ጊዜ ከአይኔ የማይጠፋው የአንዲት እናት እንባ አለ እና ልጇ 4 ዓመቱ ነው። ስቴጅ 4 ካንሰር ደርሷል ልጁ እና ምን ትል ነበረ? በቃ ልጄን አድንልኝ እያለች ታለቅስ ነበረ እና ግን ኦልሬዲ ነገሩ ያበቃለት ነበረ እና እሷን መርዳት አልቻልኩም እና ያንን እየተነጋገረን እያለ ልጁ በመካከል አመለጠ እና ቢኖርም በእርግጥ የማዳን እንትኑ እርግጠኛ ማትሆንበት አይነት ደረጃ ነው እና እንደዚህ አይነቱ ድምፅ ሁል ጊዜ ይረብሸኛል። ባሰብኩ ቁጥር ይረብሸኛል። እንደዚህ አይነት በዚህ ህክምና ላይ ከተፈጠመባቸው አንዱ ነገር ነው። ያ ስሜት ቀላል አይደለም፣ በጣም ከባድ ነው። የእሷ ለቅሶ አለ አንተን አድንልኝ ነው የምትለው እና አንተ ደግሞ ማዳን ባለመቻልህ የሚሰማህ ነገር ያ ድምፅ ሁሉ ጊዜ ያቃጭልብሃል እና በእርግጥ እኛ አንዳንዴ ምክንያት ነን ብዬ ነው የማስበው። የስራው ባለቤት እግዚአብሔር ነው የማምን ሰው ነኝ እና እንደውም ተመኘው አንድ የተመኘሁት ምን አለበት እግዚአብሔር በቃ እጄ ላይ የሆነ ነገር አድርገህ ሰዎችን ዳኑ ስላቸው እንደዚህ ከሚሰቃዩ ቢድን ብለህ የምታለቅስበት የጸሎት ጊዜ ይኖራል። በጣም ተማረከ እግዚአብሔር ጋር። ለምን ይሄ ልጅ ነው በቃ ለምን እንዲተሰቃይ በምን እዳው ነው ትላለህ እና ቻሌንጅ ከእግዚአብሔር ጋር እኩል የምትናገርበት የምታላስበት የጸሎት ጊዜ ይሰጣል። እንደዚህ አይነቶች አሉ። በተረፈ ግን ብዙ በጣም እግዚአብሔርን የማመሰግነው ነገር አሁንም ክብርም ለሱ ነው የምሰጠው። በጣም በርካታ የካንሰር ህመምተኞች በእኛ ቤት ውስጥ ተፈውሰዋል። በጣም በርካታ አንድ ጊዜ እንደውም አንዲት እህት በጣም በቃ ብልቷ ላይ ነው ካንሰር የወጣው። መነሻው ጉንጅ ነው። እሱን ሲያፈርጡላት ሳያዩ ነው ያፈረጡት፣ ሳይመረመር ማለት ነው እና ሙሉ ብልቷን በቃ ካንሰሩ በልቷል እና ለማየት በጣም ይከብዳል። በጣም የሚቀርበው እና ኦልሬዲ ከሆስፒታል የሄደች ሴት ናት። በቃ እና እኛ ጋር መጣች ድናለች እና እሱ በጣም ሁልጊዜ የሚደሰትበት እና የሚኮራበት ስራ ነው እና እግዚአብሔር እንደ ምክንያት አድርጎ ያችን ሴት ከዚህ ችግር ውስጥ አውጥቷታል። ሌሎችም በጣም በርካታ የካንሰር ህመምተኞችን እግዚአብሔር ፈውሷቸዋል። በወንዶች የሚከሰት ችግር፣ በሴቶች የሚመጣ ብዙ ችግር አለ። ማርገዝ ያልቻሉ በዚህ ቤት ውስጥ አርግዘዋል። መውለድ የማይችሉ ሴቶች ወልደዋል እና ለምስክርነት ልጆቻቸውን ይዘው የመጡ በጣም በርካታ ናቸው። አንዳንዶቹ ደግሞ ድነው እኛ ጋር ሳይመጡ ግን እኛ እዛ ቤት ድነናል ብሎ ደግሞ የሚልኩ ሰዎች በጣም በርካታ ናቸው። በየጊዜው የሚመጡ ሰዎች ከሌልኮ ነው ይላሉ። ያው ከብዛታቸው ብዛት አታስታውሳቸውም፣ ግን እንደዚህ አይነት ምስክርነቶች ትሰማለህ። እግዚአብሔር በጣም ብዙ ሄሞራይድ ይባል ስኳር ብትል እኛ ጋር በጣም በርካታ ሰው ሜዳ ነው። ፕሬሸር በጣም በርካታ ሰው ሜዳ ነው እና
እግዚአብሔርን እናመሰግናለን። በጣም በርካታ ፈውሶች እዚህ ቤት ውስጥ ተካሂደዋል። በጣም እውነት እንዳልከው እግዚአብሔር በአንድም በሌላም መንገድ ይናገራል የሚለው መጽሐፉ፣ በአንድም በሌላ መንገድ ይፈውሳል። ሕዝቅያስ ታሞ ነበር መጽሐፍ ይናገራል። ፋይናሊ የበለስ ጥፍጥፍ ወስደው ቁስሉ ላይ ያሉለት ኢሳያስ ነው እና በዛ ሲድን ታያዋለህ። እግዚአብሔር ዳን ካለ በኋላ እንኳን ያን ሲጠቀም ታያለህ እና ሁልጊዜም ቢሆን በምንም መንገድ በማንም በኩል ቢደንፍ ቢመጣ ምስጋናና ክብር እውቀትን ለሚሰጥ እግዚአብሔር ይሰጣል። አገልግሎቱ ምን ምን ሕክምናዎችን ያጠቃላል? እኛ ጋር ሁሉንም ሕክምና እንሰጣለን። የትኛውንም ሕክምና እንሰጣለን። ሕክምናውን ስንሰጥ ግን ብዙ ጊዜ የሕክምና ማስረጃዎችን እንጠይቃለን። ምክንያቱም የሚወስደው መድኃኒት የሚጋጭ እንዳይሆን እሱን ሁሉ አጥንተን የሚሰጠው እና የሕክምና ማስረጃ ይቀርባል። በቀረበው መሰረት በእኛ በኩል የሚሰራና የሚዳን ከሆነ በእኛ በኩል ሕክምናውን እንሰጣለን። በእኛ በኩል ደግሞ እርዳታው የሌላ የሕክምና የዘመናዊ ሕክምና የሚጠይቅ ከሆነ ከእሱ ጋር ማጣምረን እንሰራለን። እኛ የማንችለው ከሆነ ኢሚዲየትሊ ሪፈር ነው የምናደርገው ወደሚመለከተው የጤና ተቋም ሄዶ እንዲታይ የምናደርግባቸው ማለት ነው። ማለት ለምሳሌ ከውስጥ ደዌ ጋር የተገናኙ ማንኛውም ለምሳሌ ከቆዳ መከላከል ጋር የተያያዘ ሊሆን ይችላል። ከውስጥ ደዌ ጋር ሊሆን ይችላል። የውስጥ እነዚህ የታይሮይድ ችግሮች ሊሆኑ ይችላሉ። ባላንስ አለመሆን ችግሮች ሊሆኑ ይችላሉ። የተለያዩ ደዌዎች የውስጥ የውጭ ቆዳ ይጨምራል። ስለዚህ እንግዲህ በኢትዮ ፋሚሊ ውስጥ የሚሰጠው አገልግሎት ሁሉን አቀፍ ነው። ሁሉን አቀፍ አሁን ደግሞ የማሳጅ አገልግሎቶችን እየተሰጣችሁ ነው ያላችሁት። የማሳጅ አገልግሎት ማለት እንግዲህ ዝም ብሎ ሰውነትን ፈታ ለማድረግ ሳይሆን ከሕክምና ጋር የተገናኘ ለምሳሌ ስትሮክ የተመታ ሰው የተጫኑ ሰው ይችላል። እግራቸው የሚጓጉ ሰዎች አሉ። ትከሻቸው ላይ ችግር ያለባቸው ሰዎች አሉ። እነሱን ከማሳጅ ጋር እናገባለን። ያኔ ስንመጣ የማሳጅ አገልግሎት አልነበረም ገና እየተጀመረ የነበረው። እንግዲህ ኢትዮ ፋሚሊ አድርጎ ነው የጠበቀን፣ ተመንድጎ ነው የጠበቀን። በጣም ደስ ይላል። ሌላው ጥያቄ እንግዲህ ያው ቻናላችን መንፈሳዊ ቻናል እንደመሆኑ አሁንም ለአድማጮቻችን በጣም ግልጽ እንዲሆን የምንፈልገው የባህላዊ ሕክምና አንደኛ ከእጽዋት ጋር የተገናኘ፣ ሁለተኛ ከአመጋገብ ስርዓት ጋር የተገናኘ ሕክምናን አጣምሮ የሚሰጥ ነው። ዞሮ ዞሮ ከሳይንስ አንጻርና ከመንፈሳዊ ነገር አንጻር እንዴት ይታያል የሚሉት ነገሮች ብናያቸው ጥሩ መሰለኝ። ታመሽ እንግዲህ ያው በመጽሐፍ ቅዱስ ከሄደ እኔም እንደ ማኑዋል የምመራው ትልቁ ነገር መጽሐፍ ቅዱስ ላይ ያሉ እውነቶች ናቸው ወይም መራሮች ናቸው። መጽሐፍ ቅዱስ ያው የሁላችን ማኑዋል ስለሆነ የማይነግረን ነገር ምንም የለም። ሁሉም ነገር የተነገረ ነው። እጽዋትን በሚመለከት መጽሐፍ ቅዱስ ብዙ ቦታ ላይ ይናገራል። አሁን ጥቅስ ቦታውን ባላስታውሰውም ቃሉን አስታውሰዋል። እንደዚህ የሚል አለ፣ በእንስሳት ሳረን ለሰው ልጆች ላይ ደግሞ እጽዋትን አበቀልክ የሚል ቃል አለ ትምህርት ውስጥ እና የተነገረለት ነው። ስለዚህ ጉዳይ በብዙ ማስረጃ ደግሞ ስንመለከት አንዳንዴ መንፈሳዊ ጥበቦችን አባቶች ሲጠቀሙ ታያለ። ጸሎት ሳያስፈልግ በመንፈሳዊ ጥበብ ብቻ የሆነ ነገሮችን ይሰሩ። ለምሳሌ ኤልሳን ስትመለከተው መጥረቢያቸው ሰመጠባቸው። ከዛ በኋላ የሆነ እንጨት አምጥልኝ ብሎ ሲወረውር መጥረቢያው ተንሳፈፈ የሚል ነገር አለ። እዛም ጋር ስትመለከት እጽዋትን ሲጠቀም ታያለ። የተናገረው እሱ ጋር ያለ ሚስጥር የሚያገባኝ ሰውኬዋለሁ ብዙ ጊዜ ስለሰበርኩት የተለየ ነገር ምንድን ነው? አሁን እኔ የምረዳበት በራሴ ፊልድ ስረዳው እዛ ጋር ኤልሳ የተጠቀመው ነገር ሲጸልይ አታየውም፣ ሲናገር አታየውም። ግን ያንን ህንፃ አምጡ ነው የሚለው፣ ያንን እንጨት አምጡ ነው የሚለው። ቆርጣቸው አምጡ ይልና እንጨቱን ሲጥለው መጥረቢያ ተንሳፈፈ ነው የሚለው። እንጨቱ ደግሞ ሰመጠ ይላል። እዛ ጋር ጥበባዊ ነገሮችን ሲጠቀሙ ታያለ። እግዚአብሔር ራሱ ለሙሴ የሰጠውን ነገር ስትመለከተው እንጨት ነው፣ እጽ ነው። ስለዚህ እዛ ላይ የእግዚአብሔር ኃይል እንዳለ እንዳስቀመጠበት እንረዳለን። ግን ደግሞ በእጁ ይዞት የነበረው ያንን እጽ ነው። በሌላም ቦታ ላይ የመረረ ውሃ ሲኖር ጨው ላይ ደግሞ ጸልየው ጨውን ሲጨምረው ውሃው እንደተፈወሰም ደግሞ መጽሐፍ ቅዱስ ብዙ ቦታ ይነግረናል። እና ማዕድናቶች፣ እጽዋቶች በመጽሐፍ ቅዱስ ውስጥ ብዙ ቦታ ላይ ስፍራ አላቸው።
በብዙ ቦታ ላይ ልንገልጻቸው የሚችል አገልግሎቶችን ሲሰጡ ታያላችሁ። አሁን ችግሩ የሚሆነው እጽዋቶቹ ጋር ያለ ችግር አለ። ችግር የሚሆነው ቅድም ያነሳ ነጥብ ላይ እጽዋቶቹን ወደ ሌላ መናፍስታዊ አሰራር ስንጠቀምባቸው እንጂ እግዚአብሔር ከፈጠረን ጊዜ ጀምሮ የበቀሉ ናቸው። ሰው እንዲያውም ከመፈጠሩ በፊት እጽዋቶች ናቸው የቀደሙት። ስለዚህ እጽዋቶች የበቀሉበት ለእኛው ለራሳችን ጥቅም በትክክለኛው መንገድ እንድንጠቀምባቸው ነው። ስለዚህ እጽዋትን ስናስብ መጽሐፍ ቅዱሳዊ ነገሮች እንደሆኑ መረዳት እንችላለን። አመጋገብንም ብናይ ዘዳግም ላይ ስናይ እግዚአብሔር የምንበላው ምግብ ሲመርጥልን እናያለን። ለምሳሌ አሳማን አትብላ ይላል። አሳማን ለምንድን ነው እግዚአብሔር አትብላ ብሎ ያለው የሚለውን ነገር ተመራምሬያለሁ በተቻለ ነገር። እዛ ላይ ስናየው በጣም በርካታ ለሰው ልጆች ችግርን የሚያመጡ ለምሳሌ ካንሰር ሴሉ በሰውነታችን ውስጥ በብዛት እንዲመረት የማድረግ አቅም ስላለው ነው አንዱ። ሁለተኛ አሳማ በባህሪ ምንም አይነት ነገር የሚመርጥ አይደለም። ሁሉንም ቆሻሻውን ባክቴሪያውን ይበላል እና እሱ በነካ ጊዜ በበላ ጊዜ ወደ ሰውነት እንደነዚህ አይነት በሽታዎችን ስለምታስገባ ጭምር። ስለዚህ እዛ ላይ እግዚአብሔር ምግቦችንም ለይቶ ለህዝቡ ይሄ ያረክሳል፣ ይሄንኛው ይጠቅማል እያለ ሲያስቀምጥ እናያለን። ከእንስሳትም አንጻር እንኳን የሚያመሰኩና ሸኮናቸው ክፍት ሆነው ያሉትን ብላ ይላል። የሚያመሰኩኑ ሸኮናው ድፍን የሆነውን አትበላ፣ ሸኮናው ክፍት ሆኖ ደግሞ ሆኖ የሚያመሰካ ቢሆንም እንኳን አትበላም። ስለዚህ እግዚአብሔር ራሱ ምግብን ለህዝቦቹ ሲመርጥላቸው ታያለ። እንግዲህ እዚህ ጋር ብዙ መከራከሪያ ነጥቦች ይነሳሉ። በአዲስ ኪዳን ተፈቅዷል ነገር የሚያረክሰው ሰውም ጌታ ኢየሱስ ራሱ ሲናገር የሚያረክሰው ወደ ውስጥ የሚገባው ወደ እዳር ይወጣል፣ ከሰው ልብ የሚወጣ ክፉ ነገር ግን ሰውን የሚያረክሰው እሱ ነው ስለተናገረ ምግብ የሰው ልጅ አያረክስም ብለው የሚከራከሩ ሰዎች አሉ። ባረዳዳቸው ትክክል ነው፣ ሁሉም ባወቀበት ይመላለስ ስለሚል ትክክል ነው። ነገር ግን እዚህ ጋር ልንገነዘብ የሚገባው አንድ እውነት አለ። የምናንጸው ህንፃ አንተ መርጠህ የምትጠቀመው ማቴሪያል እንደሆነ መረዳት ያስፈልጋል። ለምሳሌ ጳውሎስ ምንድን ያለው? ሁሉ ተፈቅዷል፣ ሁሉ አይደለም። ሁሉ ተፈቅዷል፣ ሁሉ ያንጸል። አሳማ ብበላ ያንጸኛል። ለምሳሌ ጫት መቃመን በመጽሐፍ ቅዱስ ላይ ኃጢአት ነው አይልህም፣ ግን አንተን ያንጻል። ሚዛኑ እሱ። አሳማ ስጋ ብበላ፣ ቅርፊት ያላቸውን ነገሮች ብበላ ጤናዬን የሚመርዘው ከሆነ የማንጸውን ነገር ያበላሻል። በመንፈሳዊ ሁኔታ ደግሞ ስንመጣ ይህ ስጋችን የእግዚአብሔር ቤተ መቅደስ ነው። ለእግዚአብሔር ቤተ መቅደስ ደግሞ ምሳሌውን ስናይ ብሉይ ኪዳን ላይ ዕጣኑ የተመረጠ ነው፣ ዘይቱ የተመረጠ ነው፣ ልብሱ የተመረጠ ነው። ሁሉ ነገር የተመረጠለት መሆን አለበት እና ይሄ ዛሬ የያዝነው ሰውነት የእግዚአብሔር ቤተ መቅደስ እስከሆነ ድረስ በአመጋገብም የተጸዳ ንጹህ የሆነ ነገር ልንሰጠው ይገባል የሚለው ነገር መሰመር አለበት። በዘመናዊ መልኩ ከእጽዋትና ከአመጋገብ ጋር ስንመጣ ብዙ ጊዜ መድኃኒቶች የሚሰሩት ከእጽዋት ነው። ትክክል ነው። ዘመናዊ የራሱን ቀመር አድርጎ ከዛ ላይ መድኃኒቶችን ይሰራል። ስለዚህ ሁለቱ የሚደጋገፉ ነው የሚሆነው። በደም አይነት አመጋገብ ስንመጣ በብዙ የሕክምና ባለሙያዎች የደም አይነት አመጋገብን አይደግፉትም። ነገር ግን እነሱ ስላልደገፉት ወይም ሳይንስ አልደገፈው ማስረጃ ሊሆን ስለማይችል በአንድ ሰው ላይ ብላና አትብላ ብለህ ከልክለኸው ምንም አይነት የጎንዮሽ ጉዳት በሰውየው ላይ አታመጣም። መድኃኒት ሰጥተኸው የጎንዮሽ ጉዳት ይኖራል። ምግብን ሰጥተኸው ግን ያንን ሰው ምንም አይነት የጎንዮሽ ጉዳት ከሱ ላይ ልታገኝ አትችልም። ምግቡን ሲያቆም ከዳነ ያ ሰው የሚፈለገውን ጤንነት አግኝቷል። ስለዚህ በደም አይነት አመጋገብ የሚሰጠው ውጤት ነው መለካት ያለበት። በሳይንስ አልተደገፈም ብለን የምንከራከር ከሆነ ሳይንስ ራሱ የደገፋቸውን መድኃኒቶች መልሶ ደግሞ እንዲሰበሰቡ የሚያዝበት አለ። የተረጋገጡ የነበሩ ትክክል ናቸው ተብሎ የተባሉ በሆነ ወቅት ላይ ደግሞ ትክክል አይደለም፣ ይህ መድኃኒት ልክ አይደለም፣ እንደዚህ አይነት ችግር ያመጣል ተብሎ የሚሰበሰብበት ሁኔታዎች አሉ። ውስንነት አለው እና ይሄ አውትፑቱ ሰዎች ተጠቅመው የመጣውን ውጤት ነው መሰራት ያለበት የሚል አመለካከት ነው ያለበት። ይሄ በጣም ግልጽ መሆን ያለበት በደንብ መብራራት ያለበት እና የሰው አእምሮ በዚህ ጉዳይ ላይ ነፃ ሊወጣ ይገባል ብዬ አስባለሁ። ዞሮ ዞሮ በጣም የጥሩ መልስ ነው የሰጠው። ግን ይህን ጉዳይ ከዚህ በፊትም በመጠኑ ልናነሳው ሞክረናል። አገራችን ላይ አሁን የሚታየው በአብዛኛው ድሮ የማናውቀው ይሄ ኩላሊት አለመስራት፣
የጉበት የሚባለው የጉበት ስብ እነዚህ ያሉ በሽታዎች ድሮ አልነበሩም። ምንድነው መንስኤያቸው? ምንድነው ምክንያታቸው? ምንድነው? ይሄ በጣም በቃ የጊዜው ጥያቄ ነው። ምክንያቱም በጣም በርካታ የሀገራችን ሰዎች እየተጠቁበት፣ ህፃንም አዋቂውም እየተጠቃበት ያለ ጉዳይ ነው። በዚህ ጉዳይ ላይ በጣም በርካታ ሀሳቦችን ማንሳት እንችላለን። በጣም አይተናቸው ኢትዮጵያ ውስጥ የዛሬ 20 ዓመት ምናልባት 25 ዓመት ወደኋላ ብንሄድ የካንሰር ሕክምና ሆስፒታል እንኳን የለም ራሱን ችሎ። አሁን ላይ ነው እንደዚህ አይነት ነገሮች እየተቋቋሙ የልብ ሆስፒታል እየተቋቋመ ያለው። በብዛት ደግሞ ስትመለከት ካንሰሩ ከመጠን በላይ በሀገር ላይ አለ፣ ህፃናቶች ላይ አለ፣ አዋቂዎች ላይ አለ። የጡት ካንሰር ብትለው በጣም በርካታ ነው። በቃ ምናያቸው ነገሮች ከዛም ደግሞ ተጨምሮ ህፃናት ላይ የሁለት ኩላሊት ውድቀት ፌለሪቲ ታያለ፣ አዋቂው ላይ ታያለ። እና ይሄ ነገር ከሆነ ጊዜያት በኋላ በጣም እንደዚህ ፈልቶ ሊመጣ የቻለበት ምንድነው ተብሎ ራሱን የቻለ ጥናት ያስፈልገዋል። እኔ ግን እንደምረዳውና እንደምታዘበው በርካታ ነገሮችን ላስቀምጥ እችላለሁ። የመጀመሪያው ነገር በሀገራችን ውስጥ በፊት ማዳበሪያ የሚጠቀም ማህበረሰብ አይደለም የኛ አርሶ አደር። አንዱ ተጽዕኖ ማዳበሪያው ራሱ ነው። ማዳበሪያን ስናነሳ ዩሪያና ዳፕ ነው ብዙ ጊዜ እኛ ሀገር የምንጠቀመው። ዩሪያና ዳፕን ለአርሶ አደሩን በምናሰለጥንበት ጊዜ አርሶ አደሩ ላይም ያልተገባ አመለካከት ሊኖር ይችላል። ያለ አግባብ መጠንን አብዝቶ መጠቀም አለ። በእርግጥ አንዳንዴ ከመጠንም ሲበዛ እህሉን ራሱ የማቃጠል አይነት ነገር አለው። ከዛ ደግሞ እህሉም ሲደርስ የሚረጩ ኬሚካሎች አሉ። እነዚህ ለእንደዚህ አይነት ችግሮች ትልቁን ድርሻ የሚወስዱ ናቸው የሚሆኑት በማዳበሪያ። ሌላው የተዳቀሉ ምግቦች ናቸው። ለምሳሌ የእኛ ጤፍ የተዳቀለ ነው። በፊት ጤፋችን የተዳቀለም አልነበረም፣ ያለ ማዳበሪያ ነበረ የሚበቅለው። አሁን ግን ጤፉ ራሱ ምርጥ ዘር ተብሎ ስለተዳቀለ ስትበላ ሆድህን በጣም ከመጠን በላይ ይነፋል። ኩላሊትህ ጋር ትልቅ ተጽዕኖ ያመጣል። እንግዲህ ጤፍ ግሉተን ፍሪ ነው። በጣም የሚወደድ የምግብ አይነት ነው። እናትና አባቶቻችን በልተው ብዙም በሽታ የማይታወቅበት የእህል አይነት ነው። የሚያስቀና የኢትዮጵያ እህል ነበረ። ግን በአሁኑ ሰዓት ላይ በማዳበሪያ ይበቅላል። ከማዳበሪያ መብቀሉም አልፎ ደግሞ መዳቀሉ ደግሞ እሱ ራሱ አንድ ችግር ነው። በነገራችን ላይ መጽሐፍ ቅዱሳችን እንዳናዳቅል ያዘናል። አታዳቅል ብሎ በትክክል የተጻፈ አለ። ስለዚህ በማዳቀላችን የምናገኘው አንዱ ውጤት እንደዚህ አይነት ችግሮች ናቸው። በማዳቀላችን ለእኛ ዲኤንኤ የማይስማሙ ምግቦች ክሬት መደረጋቸው ናቸው። ስለዚህ አንዱ ይሄ ነው። ሌላው ከውጭ የሚመጡ የታሸጉ ምግቦች ናቸው። አንደኛ የጥራት ደረጃቸው የሚለካበት አካሄድ ምን ያህል ነው የሚለው ጥያቄ ውስጥ የሚገባ ነው። ለምሳሌ ኤክስፓየርድ የሚያደርገ ምግብ ሊገባ ይችላል። ምግቡም ከመጣ በኋላ ደግሞ የሚቀመጥበት ቦታ ሼልፍ ቆይታው ራሱ አንድ ነገር ነው። ሩም ቴምፕሬቸሩ አንድ ነገር ነው። የቆርቆሮ የታሸገቱና ብትገዛና ብታየው በርከት አድርገህ አንዱ ላይ ያለው ጣዕም አንዱ ላይ የለም። አንድ አይነት ምርት ሆኖ ማለት ነው። ያ ማለት የሆነ ችግር አለው ማለት ነው እዛ ውስጥ ላይ እና ያንን በምንበላበት ጊዜ የጥራት ደረጃውን አናውቀውም። ብዙ ችግሮች አሉ። አንዱ ኢፌክት የሚያመጣው የታሸጉ ምግቦች ናቸው። የታሸጉ ምግቦች ስንላቸው ቺፕስን ይጨምራል። በሀገራችንም የሚመረቱ የተጠባበሱ ምግቦችን ይጨምራል። እነዚህ ነገሮች የሉም ነበረ። ኢቭን ዘይት የኛ ህዝብ እኮ ብዙ የሚመገብ አልነበረም። የለማ ዘይት በፊት ቢያንስ ወይ በተልባ ነው የሚሰራል ወይ ነው ጉለት ልጦ በራሱ ቤት ነው የሚሰራል። እንደነዚህ አይነት አሁን ዘይትን ስትመለከተው ዘይቱ ይመጣል። አንደኛ የሚይዝበት ላስቲክ ራሱ መርዛማ ነው። ሁለተኛ ላስቲኩ በራሱ በብርሃን ስለሚያስገባ ዘይቱ ኢሚዲየትሊ አገልግሎቱን ያበቃል፣ ይጎዳል። ዘይት በአምበር ፕላስቲኮች ነው መቀመጥ ያለበት፣ ወይ በጥቁር ጠርሙስ ነው መቀመጥ ያለበት፣ ወይንም ቡኒ አምበር ፕላስቲኮች መቀመጥ አለበት። ራሱን የቻለ ማስቀመጫ አለው። እንደዛም ሆኖ እንኳን የብርሃን መጠኑ ሊያበላሽው ይችላል። ለምሳሌ የወይራ ዘይትን ብትመለከት በጥቁር ዘይት ነው፣ በጥቁር ጠርሙስ ነው የሚቀመጡት። እንደዛም ሆኖ በሼልፍ ቆይታቸው እየቀጠኑ እየተበላሹ ነው የሚሄዱት። ስለዚህ አንዱ የእንደነዚህ አይነት የምንገዛቸው ዘይቶች የጥራት ጉድለት መኖርና የእቃው ራሱ በራሱ ጉድለት ነው። የዘይት ደግሞ መርዛማነት እጅግ በጣም ለካንሰር ሴል መበራከት እጅግ በጣም አስተዋጽኦ ነው የሚያደርገው። ሌላው የምናየው ነገር ውሃዎች ናቸው። ውሃዎችን አይተህ ከሆነ በየሱቁ የሚቀመጡ የታሸጉ ውሃዎች ሙሉ ቀን ፀሐይ ሲመታቸው ነው የሚሆኑት።
አምናለሁ። በምንም አይነት መደረግ የሌለበት ትልቅ ችግርን የሚፈጥረው አንዱ እሱ ነው። በፕላስቲኩ ላይ ያለው መርዛማ ነገር ወደ ሰውነታችን ይገባል። ይሄ ደግሞ ካንሰርን በጣም ሴሉ እንዲፈጠር እጅግ በጣም መንገድን የሚከፍት ነው የሚሆነው። ሌላው በፋብሪካ ደረጃ ተመርቶ የሚወጡ የወተት ምርቶች ናቸው። በአጠቃላይ ወተት በፊቱንና የአሁኑ ማነጻጸር አንችልም። የማንችለው ለምንድን ነው? በፊት ቢያንስ ላሞቹ ወጥተው የሚግጡት የተፈጥሮን ሳር ነው። ፀሐይ ይመታቸዋል፣ ከተፈጥሮ ጋር ኮኔክት ያደርጋሉ፣ እግራቸውን መሬት ይነካል። ያም ራሱን የቻለ አስተዋጽኦ አለው። ሲግጡም ከአፈሩ የሚወስዱት ብዙ በርካታ ሚኒራሎች አሉ። ቢያንስ ያ ጤነኛ ነው ብለን ልናስብ እንችላለን። ሁለተኛ ላሞቹ በራሳቸው የተዳቀሉ አይደሉም፣ ንጹህ ናቸው። የኛ ላሞች አሁን የአሜሪካ ላም የሚባሉ ናቸው። አሁን ደግሞ ነጭና ጥቁሮቹ የአሜሪካ ላሞች የተባሉት የተዳቀሉ ናቸው። ተንቀሳቃሽ ነፍስ ያላቸው ፋብሪካ ማለት ነው። በዛ ላይ ሆርሞን ይወጋሉ፣ አንቲባዮቲክ ይወጋሉ። በተለይ ሴቶች እህቶቻችን ያንን ወተት በሚጠጡበት ጊዜ ለሆርሞን ሴንሲቲቭ ስለሆነ በሰውነታቸው ውስጥ የተዛባ መልእክት ሊተላለፍ ይችላል እና ያ ደግሞ ለተለያዩ በሽታዎች የማጋለጥ እድሉ ሰፊ ነው። እንዲሁ ስታስበው የወተትን ተፈጥሯዊ ባህሪ ስታስበው አዋቂዎች እንዲጠጡት የተፈጠረ ነገር እንዳልሆነ መረዳት እንችላለን። ልክ ሕፃን ልጅ መብላት እስኪጀምር ድረስ ጥርሱን እስኪያወጣ ድረስ ወተቱ ይኖራል። ከዛ በኋላ እናትየዋ ላይ 4 ዓመት ላይ ወይ እንደዛ አካባቢ ይደርቃል። እንዲሁም የአርሶ አደር ልጆች ስለሆነ ጥጃው ልክ መጋጥ ሲጀምር ትራገጣለች። ወተት ቢኖራትም በቃ እያለች ነው፣ መብላት ትችላለህ እያለች ነው። ስለዚህ የወተት ባህሪ በራሱ የሚነግረን ነገር አለ። ተፈጥሯዊ ማንነት ህፃናትን ማሳደጊያ እንጂ አዋቂዎችን የሚያድን ወይንም የሚጠቅማቸው አይደለም። በነገራችን ላይ ወተት ላይ ብዙ ጊዜ የሚወራው ስለ ካልሽየም ነው። ካልሽየም አለው ነው። ስለዚህ እኔ እስካሁን ድረስ በማክመው ነገር ኦስቲዮፕሮሲስ ያለባቸው ወይንም የአጥንት መሳሳት ያለባቸው ሰዎች ብዙ ጊዜ ወተት ይታዘዝላቸዋል እና እነዛም 1 ሊትር 2 ሊትር ሊጠጡ ይችላሉ በቀን ውስጥ። ነገር ግን ኦስቲዮፕሮሲሳቸው የመጨረሻ ወደ ቀይ መብራት እያበራ ይሄዳል እንጂ አጥንታቸውን ሲጠግኑ አታይም። ስለዚህ በዛ ውስጥ ያለው ካልሲየም ለኛ ሰውነት የሚዋሃድ ሳይሆን ለጥጃው ነው የሚዋሃደው የሚለው ነገር መሰመር አለበት። ሌላው ለሰው ልጅ ትክክለኛው የሰው ወተት ነው የሚጠቅመው የሚለው ነገር መታሰብ አለበት እና እንደነዚህ አይነት ምግቦች። ሌላው ለህፃናቶች ላይ ከፍተኛ የኩላሊት ፌለሪቲ የሚያመጣው አሁንም ቻሌንጅ ማድረግ የምፈልገው ነገር ቢኖር ይሄ ነው። አንድ ህፃን ልጅ በአንድ ጊዜ ወደ 25 26 አይነት እህሎች በአንድ ላይ ተፈጭቶ ሊሰጡት በፍጹም አይገባም። የአጥሚት እህል ማለት ነው። የአጥሚት ወይንም በገንፎ መልክ ነው የሚሰጣቸው። እነዚህ ነገሮች ምናልባት ልጁን ለጊዜያዊነት ሲያፋፋው ታያለ። በኋላ ግን ከፍተኛ የሆነ የኩላሊት ውድቀት ለካንሰር የመጋለጥ ነገሩ ከፍተኛ ነው። እዛ ጋር አሁን የማይደባለቁ ሌክቲኖች አሉ። ሌክቲን በጣም የሚጠቅመን ሊሆን ይችላል እንደየደም አይነታችን። እንደገናም ደግሞ እንደየደም አይነታችን ደግሞ እጅግ በጣም አደገኛ ሊሆን ይችላል። ለምሳሌ የደም አይነት ቢ በዶሮ ውስጥ ያለው ሌክቲን ደሙን ያጓጉለዋል ወይንም ደግሞ የደም መርጋትን ሊያመጣ ይችላል። ሌክቲኑ ኦ ቢበላው የደም አይነት ኦ ላይ ያ ሌክቲን ተጽዕኖ አያሳድርም። የአንደኛው ሌክቲን ለሌላኛው የደም አይነት መርዛማ ሊሆን ይችላል፣ እጅግም በጣም ጠቃሚ ሊሆን ይችላል እና እንደነዚህ አይነት አመጋገቦች ህፃናቶችን ያለ መጠን በሽተኛ እንዲሆኑ አድርጓቸዋልና መታየትና እንደገና ሪቫይዝድ መደረግ ያለበት የአመጋገብ ስርዓት ነው ብዬ ነው የማምነው እና እነዚህ ችግሮች ተጠቃለው መጨረሻ ላይ ምናልባት ኢንቫይሮንመንታል ጂኦግራፊካል አቀማመጣችንም ችግር አለው። ኢንቫይሮንመንት ስንል አሁን አዲስ አበባን ብናነሳ የመኪናው ብዛት፣ የኢንዱስትሪው ብዛት እነዚህ ተጨማምረው ከፍተኛ የሆነ የካንሰር ህመም የተለያየ ችግሮችን ሊያመጡ ይችላሉ የሚል ነገር ነው ያለኝ። መኪናዎች በጣም በዝተዋል። እነዚህ የቆዩ መኪናዎች አይወጡም። በጣም ከፍተኛ የሆነ ጭስ አለ። አንዳንዴ በጭስ ውስጥ ነው የምትሄደው። እሱ ነገር ኢንቫይሮንመንቱ ላይ ብቻ ሳይሆን እኛ ላይ ቀጥታ የሚያመጣው ነገር። በጣም አመሰግናለሁ ታሜ። ምናልባት እንግዲህ እንደ መዝጊያ አርጌ የማቀርበው ነገር የመድኃኒት ዝግጅቶች በዚህ በኢትዮ ፋሚሊ ያሉ የመድኃኒት ዝግጅቶችና ለተጠቃሚዎች የዋጋ ጉዳይ ፌር ነው። እንግዲህ አድራሻውን መጨረሻ ላይ እንገልጻለን። በምን ሁኔታ ነው የሚዘጋጁት እሱ ላይ አንዳንድ ነገር። ያው እንግዲህ እንደሚታወቀው እጽዋቶች የራሳቸው ባህሪ ያላቸው፣ የሚቆረጡበት የራሳቸው ወቅት አላቸው፣ ጊዜ አላቸው። ዝም ብለን አረንጓዴ ቅጠል ስለሆነ ወይንም ደግሞ ያድናል ስለተባለ ብንቀጥፈው ላያድን ይችላል።
የራሱ ወቅትና ጊዜ ስላለው ለምሳሌ አሁን እንጨቶችን ዝም ብለህ ለጣውላ ብትቆርጣቸው ያለ ወቅታቸውና ያለ ጊዜያቸው የሚነቅዙ አሉ። ወቅታቸውን ጠብቀ ወራቸውን ጠብቀ ከቆረጥካቸው ደግሞ ለዘላለም የማይነቅዙ እንጨቶች ይኖራሉ። ይሄ በሳይንስ የተረጋገጠ እውነት ነው እና ለመድኃኒትነትም ስታመጣቸው የመድኃኒትነት ባህሪ የሚኖራቸውን ጊዜ ማወቅ አለበት። አንድ የባህል ሐኪም ይሄንን አብዴት ማድረግ አለበት። ቅጠሉ ለምሳሌ ዳማከሴ ይፈውሳል ብቻ ብለህ ዝም ብለህ ብትቀጥፈው ምናልባት የሚፈውስበት ወቅት መቼ ነው? ትክክለኛ ኒውትሪሽን በዛ ውስጥ የሚፈለገው የመድኃኒት ጥቅም የሚኖርበት ወር መቼ ነው የሚለውን ማጥናትና ማወቅ አለበት የሚለው ነገር ወሳኝ ነው። እኛም ጋር አሁን እንሰበስባለን፣ ግን ወቅታቸውን ጠብቀን እንሰበስባለን። በተለይ የቦታ የንጽህና ጉዳይ በጣም አሳሳቢ ነው። እኛ ሀገር የራስህ እርሻ ከሌለ፣ የራስህ የምታባዛበት ቦታ ከሌለ እነዚህን የሚጠቀሱትን መስፈርቶችን ለማሟላት በጣም አስቸጋሪ ነው የሚሆነው። አንደኛ አንድ ቅጠሎች በቤት ውስጥ በማሽን በ30 ዲግሪ የምታደርቃቸው አሉ፣ በ20 ዲግሪ የምታደርቃቸው አሉ፣ በ70 ዲግሪ የምታደርቀው አለ። አንዳንዶቹ በፀሐይ ብርሃን የምታደርቃቸው አሉ፣ ፈጽሞ ብርሃን የማይፈልጉ በጨለማ ውስጥ የምታደርቃቸው አሉ። ብርሃንም ቢኖር ፀሐይ ሳይነካቸው ደግሞ የምታደርቃቸው የእጽዋት አይነቶች አሉ። እነዚህን እጽዋቶች በተገቢው አድርገህ ካላመጣቸው ለሰውየው ዝም ብለህ ብትሰጠው መድኃኒት አይሆኑም። በማጠብ ልታበላሻቸው ትችላለህ። በማድረቅ ለምሳሌ ሳማን ብንወስድ አሁን ሳማ እጅግ ከፋት በስተቀር ሁሉም ማዕድናትን የያዘ ሱፐር የምንለው የቅጠል አይነት ነው። በየደጃችን የሚበቅለው ማለት ነው። ይሄ ሲለበልበን የምንገረፍበት ስናጠፋ ማለት ነው። እሱ ይገርማል። ለብዙ አይነት መድኃኒት ነው የሚሆነው። በተለይ ለወንዶች ለፕሮስቴት መድኃኒት ነው። በጣም በቃ የተዋጠለት ማለት እንችላለን። እና በውስጡ ያለው ሰው ሳይበላ እሱም ብቻ ሻዩን ጠጥቶ መዋል የሚችልበት ሙሉ ኒውትሪሽን የሚያገኝበት ነው ሳማ። ገርም ነው በጣም። እሾህስ እንዴት አድርገህ እሾህን አረግፈው? እሾኩ ይራገፋል። ስታሸው ይራገፋል። እሾኩ አይደለም ውስጡ ያለ አሲድ አለ፣ እሱ ነው የሚያቃጥለና እሱን ስናራግፈው ይራገፋል። ግን በምግብም መብላት ትችላለህ፣ እንደገናም ደግሞ በሻይ መልክ መውሰድ ትችላለህ። እና በጣም ጠቃሚ የሆነ ከየትኛውም አትክልቶች ማለት እንችላለን በጣም ጠቃሚ ነው። ግን እንደምታየው ሽንት የሚሸናበት የሚጨፈጨፍ እሱ ነው እና እኛ ጋር ትልቁን የሕክምና መድኃኒት የሚይዘው ሳማ ነው እኛ ጋር። እና ብዙዎችን ነፍሳቸውን የመለስ ነው ከበሽታ ያዳናቸው በሳማ እና እዚሁ አካባቢያችን ላይ የሚበቅል እና ልክ እሱን አሁን አምጥተህ ፀሐይ ላይ ብታሰጣው ተገቢ አይሆንም። ብዙ ነገሩን ነው የሚያጣው። ኒውትሪሽን ቫልዩ በሙሉ ይጠፋል እዛ ላይ። ስለዚህ እሱ ምን ይፈልጋል? ጥላ ቦታ ላይ ቢቻል በጨለማ ቦታ ላይ ቢበቅል የተሻለ። ምክንያቱም እሱ ግንዱ፣ ስሩም፣ ፍሬውም ቅጠሉም ነው መድኃኒትነቱ እና ሱፐር ነው ሲባል እንደዛ ነው። ለምሳሌ ግንዱ አርትራይተስ የሚባለን ህመም በጣም ነው የሚያድነው ሻዩ በግንዱ ብቻ ማለት ነው። ስሩ ደግሞ በጣም በርካታ የሆኑ አልዛይመርን ብትል ፕሬሸርን ብትል በቃ ብዙ በሽታዎች የሚጠሩ በሽታዎችን የሚያድን ኃይለኛ መድኃኒት ነው። እንትኑ ፍሬውን ደግሞ ብታየው እሱ ደግሞ በደንብ ይሰራና ለሴቶች የማህፀን ችግር በፈሳሽ መልክ ወደ ማህፀናቸው በመስጠት በጣም ብዙ በሽታዎችን ማዳን የሚችል ነው እና እሱ ላይ ያለውን ነገር ለመጠቀም በትክክለኛው መንገድ ካልሰበሰብክለት፣ በትክክለኛ ወቅት ካልሰበሰብክለት መድኃኒት ሊሆን አይችልም። እና እኛ ጋር ትኩረት የምንሰጠው አንዱ እሱን ነው። ስለዚህ ለህመምተኞቻችን ሲመጡ በኮንፊደንስ ይድናል ብለህ ስትናገር ከዝግጅትህ ጀምረህ ያለህን ሂደት ነው አንተን ኮንፊደንስ የሚሰጥና እንሰበስባለን። በዚህ አይነት መልኩ እንጠቀማለን። አንዳንዶቹ ደግሞ በእኛ ሀገር ፈጽሞ የሌሉ የእጽዋቶች አይነቶች አሉ። እነሱን ከውጭ እናስመጣለን። ብዙ ጊዜ ከተመረጡ ኸርባሊስቶች ሰርቲፋይድ ማቅረብ የሚችሉ ከነሱ እናመጣለን እና በሀገራችንም ያለውን እንጠቀማለን። በሀገራችን የሌለውን ደግሞ ወደኛ እስክናመጣው ዘሩን አምጥተን እስክናበቅለው ድረስ እሱንም እንጠቀማለን። በዚህ ሂደት ውስጥ ነው ጥራት ያለው ሕክምና የምንሰጠው። ስንሰጥም ለእያንዳንዱ ሰው እንደነገርኩ ቅድም ከ15 እና ከ10 የበለጠ ሰው አናስተናግድም እኛ። ያ ለምንድን ነው የሚጠቅመን? ለዛ ሰው አስበህ ጥራት ያለውን ነገር ለመስራት ጊዜ ስለሚሰጥ ነው። የሚሆነውም ሕክምናው ጥሩ የሚሆነው እንደዛ ነው። ስለዚህ እኛ ጋር ሲመጣ ወዲያውኑ መድኃኒት ላይ ይሰጥህ ይችላል። ሳምንት ቀጠሮ ልንሰጥህ እንችላለን።
መድኃኒቱ በአንተ በምትወስደው መድኃኒት ምናልባት የዘመናዊ መድኃኒት ልትወስድ ትችላለህ። ለምሳሌ የስኳር ህመምተኛ ሆነ ብትመጣ ምናልባት ሚትፎርሚን ትወስዳለህ ወይንም ኢንሱሊን ትወስዳለህ። ስለዚህ የ3 ወርህን ውጤት እንዲመጣ እናደርጋለን። ሄሞግሎቢን ኤዋንሲን እናያለን ያለህበት ደረጃ። በዛ ደረጃ አመጋገብህንም ሰርተን ለ1 ወር ለ2 ወር ለ3 ወር ከሰጠነ በኋላ ነው መድኃኒቱን በትክክል ለዛ ለሰው ካለበት ችግሮች አንፃር ይቀመማሉ። አንዳንድ የሚወስዳቸው መድኃኒት ከምትሰጠው ኸርባል ጋር ግጭት ፈጥሮ ሰውየውን አደጋ ውስጥ ሊገቱ ይችላል። ስለዚህ እንደነዚህ አይነት ነገሮች ለምሳሌ የኢሚዩኒቲ የሚወስዱ መድኃኒት አለ። ለምሳሌ HIV ሊሆን ይችላል። እንደነዚህ አይነት ቋሚ መድኃኒት የሚወስዱ ሰዎች ሌላ ተጓዳኝ ችግር በሚመጣበት ጊዜ እሱን መድኃኒቱን አታክ በማያደርግበት ወይንም ጣልቃ በማይገባበት መልኩ መሰራት አለበት። ያለበለዚያ ሰውየው መድኃኒት እየወሰድኩ ነው እያለ ምናልባት የመድኃኒቱ ጉልበት ሊያንስና ሰውየው እንደገና በውስጡ ያለው ቫይረስ ሊበዛ ይችላል። ስለዚህ እንደነዚህ አይነቶችን ጥንቃቄ ለማድረግ የማሰቢያ ጊዜና የማያ ጊዜ ያስፈልጋል። ከጥራት አንፃር በእንደዚህ አይነት ሁኔታ ነው የምንሰጠው። ከሰጠንም በኋላ ክትትል እናደርጋለን። የራሳችን ፎርም አለ። በተለይ ስኳር ከሆነ በየቀኑ ለ5 ቀን የመዘገባቸውን ውጤቶች ወደኛ ይልክልናል። እዛ ጋር ሰውየው ከተባለው ዳይት ውጭን በልቶ ከሆነ እናገኘዋለን። እንደገናም ዳይት አድርጎ ደግሞ የስኳር መጠኑ በጣም ዝቅ ሲል ቶሎ ብሎ ክትትል ወደሚያደርግለት ሕክምና ቦታ ሄዶ መድኃኒት እንዲያስቀንስ አድቫይስ እናደርገዋለን። ስለዚህ ኮኔክት አለን። ብዙ ሰው ስለማይበዛ በዚህ መልኩ እየተደዋወለን እንደዚህ አይነት ጥራት ያላቸውን ሕክምናዎችን እንሰጣለን። ከዋጋ አንጻር ፌር ነው ብዬ ነው የማስበው እኛ የምንሰጠው። ብዛትም ደግሞ በነፃ የምናክመው ብዙ ስላለ እሱም እንደ አንድ እድል የሚታይ ነው። ላላቸው ሰዎች ደግሞ መክፈል ለሚችሉ ሰዎች ደግሞ በተቻለ መጠን ተመጣጣኝ የሆነ ክፍያ እናስከፍላለን። እንደየህመሙ አይነት ታስከፍላል። አንዳንዱ እንደውም ደግሞም ሲመጡ በነፃ የምንሰጣቸው አይነት ነገሮች አሉ። ብዙ አንተን ኮስት የማያደርጉ ብትደግፈው ብለህ ያንን ሰው የምታስበው ነገር ካለ እንደዛም የሚደረጉ ነገሮች አሉና ተመጣጣኝ የሆነ ሕክምና ነው የሚሰጠው እኛ ጋር። ታምዬ እንግዲህ ጤናው የሚያሳስበው ይስማ እንላለን። ኢትዮ ፋሚሊ ያለበትን ቦታ ለተመልካቾቻችን አድራሻውን በደንብ አድርገህ ገለጽላቸው። እኛ ያለነው ሴምሲ ነው ያለነው። ከፀሐይ ሪል ስቴት ፊት ለፊት ላይ ነው የምንገኘው። አይሲኤምሲ ሆስፒታሉ ፊት ለፊት ነው። አዲስ ዓለም አቀፍ ኮንቬንሽን ነው፣ የታወቀ ነው በአሁኑ ሰዓት ላይ። እዛ ውስጥ 2ኛ ፎቅ ቁጥር 218 እና 19 ላይ ነው የምንገኘው። ምናልባት ስልክም ከፈለጉ 0912 አሁንም 12 42 44 መደወል ይችላሉ። በተጨማሪም ደግሞ ቀጥታ ሰክሬታሪዋን ለማግኘትም ከፈለጉ 0941 666 3333 በመደወል ማግኘት ይችላሉ። 6ን 3ን 3ን 3 ጊዜ በማድረግ መደወልና ቀጠሮ ማስያዝ ይችላሉ። ለጥያቄም በስልክ ካውንስል መደረግ የሚፈልጉ ካሉ ደውለው መጠየቅ ይችላሉ። በተለይ ከሰዓት በኋላ እንደዚህ የስልክ ካውንስሊንግ ነው የምንሰራው። መደወል ይቻላል፣ ምንም ክፍያ የለውም። ታሜ እጅግ በጣም አድርጌ አመሰግናለሁ። በተመልካቾቻችን ስም እግዚአብሔር ያክብርልኝ ነው የምለው። ክቡራን ተመልካቾቻችን እንግዲህ የነበረን ቆይታ ከሐኪም ታምራት ተስፋጽዮን ጋራ ይህን ይመስላል። ከብዙ ወዳጆቻችን ያገኘነውን ምስክርነት ይዘን ነው በድጋሚ እጅግ በጣም አስፈላጊ ስለሆነ አሁን እንደምናየው ዓለማችን ላይ ከምናያቸው በጣም ብዙ ቀውሶች አንዱ የሰው ጤና በውጭም በአገር ውስጥም በጣም እየታወከ ስለመጣ እንዲህ አይነቱን እድል መጠቀም ያስፈልጋል በሚል ነው ወደ ሐኪም ታምራት የመጣ ነው። እንግዲህ ምናልባት በእግዚአብሔር ቃል ስለ ነብዩ ኤልሳ አገልግሎት ከተመለከትን ከሶሪያ የመጣው ለምጻም ሰው ወይም ጊያዝ የተባለው ባለስልጣን ወይም የጦር መሪ ዮርዳኖስ ገብቶ ለመጠመቅ በጣም ከብዶት ነበረ። ነገር ግን ወዳጆቹ ወይም አሽከሮቹ ልበል ነብዩ ቀላል ነገር ነው ያዘዘ፣ እባክህ ግባና ተጠመቅ ብለው በመከሩት ምክር መሰረት ንዕማን ወደ ዮርዳኖስ ብቅ ጥልቅ ብሎ ስለወጣ ዘመኑን በሙሉ ከተጣበቀው ከዛ ለምጽ ነስቶ ነበር እንጂ ከአባናና ፋርፋ ዮርዳኖስን አወዳድሮ በአገሬ ከዮርዳኖስ የሚሻሉ ወንዞች አሉ በሚል ምናልባት ይህን ትልቅ እድልና አጋጣሚ ሊያጣ ነበር ማለት ነው።
ነገር ግን በነቢዩ ቃል ገብቶ ያን ታምራት ሆኖለታል። ስለዚህ አንዳንድ ጊዜ ለንድን የምንችልባቸውን ሕክምናዎች መድኃኒቱን ባለማግኘት ያለ እድሜ ያለ ዘመን ያለ ጊዜ መሞት ወይም ደግሞ በብዙ መመሰቃየትና መንገላታት ከብዙ ህልምና ራዕይ መጉደል በጣም ብዙ አደጋዎች ናቸው። እዚህ ከምንበላው ከምንጠጣው ከምንተነፍሰው አየር ከተለያየ ነገር እንጂ ቀጥታ አጋንንታዊ ተጽዕኖዎች ብቻ ሳይሆኑ ወደ ህይወት እየመጡ ያሉት አኗኗር ስርዓታችን ተቀይሯል። ውጭ ሀገር የምንሰማቸው የካንሰርና የተለያዩ ህመሞች እኛ ሀገር ላይ በሰፊው ያየናቸው መሆኑን ስናስብ በጣም ያስደነግጣል። ህጻናት ላይ ሳይቀር ከፍተኛ የሆነ የጤና ቀውስ እየተከሰተ ነው ያለውና እንግዲህ ሐኪም ታምራት እዚህ መሀላችን ያለው፣ ስለዚህ ይህን ትልቅ ጥበብ ልጠቀሙበት ይገባል ብለን የበኩላችንን እንመክራለን። ከኛ ጋር ስለነበራችሁ ከፍ ያለ ምስጋና የምናቀርበው ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ